الحمد لله رب العالمين يزاريو رئيس يميهونو المبادرة بالأعمال الصالحة بملكام سرا لي مشك أدادم المبادرة بالأعمال الصالحة بملكام سرا مشك أدادم الله سبحانه وتعالى بقرآن لي باريوچون ينساسبت نبي صلى الله عليه وسلم بحديثاቸው እንደዚሁ ኡማውን የቀሰቀሱና ያስታወሱበት ጉዳይ ነው። በመልካም ስራ መሽቀዳደም እጅግ ወሳኝ የሆነ ለአላህ ባሪያዎች የሚጠቅማቸው በዱንያም በአኺራም ደስተኝነታቸው የሚረጋገጠው በዚሁ በሚያደርጉት በመልካም ስራ ላይ መሽቀዳደም ነው። ሰዎች አላህን Subhanahu Wa Ta'ala በሚገናኙበት ጊዜ ለዛ አላህን ለሚገናኙበት ቀን ከወዲሁ ካልተዘጋጁ አላህ Subhanahu Wa Ta'ala በቁርአኑ እንዳለው واتقوا يوما ترجعون فيه إلى الله ያንን ቀን ተጠንቀቁት አለ አላህ Subhanahu Wa Ta'ala ተጠንቀቁት ያንን ቀን يوما ترجعون فيه إلى الله ወደ አላህ Subhanahu Wa Ta'ala የምትመለሱበትን ቀን ተጠንቀቁት። ሰዎች በዱንያ ላይ የኖሩትን ያህል ቢኖሩም መመለሳቸው ወደ አላህ Subhanahu Wa Ta'ala የማይቀር ነው ማለት ነው። وإلينا ترجعون ወደኛው ትመለሳላችሁ እንዳለው አላህ Subhanahu Wa Ta'ala ማለት ነው። ወደ አላህ መመለሳቸው የማይቀር ነው። ያ ግን ወደ አላህ የሚመለሱበት ቀን ወይ አትራፊ ይሆናሉ ወይ ከሳሪ ይሆናሉ። ከኪሳራዎች ሁሉ ትልቁ ኪሳራ ደግሞ የአኺራው ኪሳራ ነው። የዱንያ ኪሳራ በተለያየ መንገድ ይስተካከላል። ሰውየው ራሱን አነሳስቶ እንደገና መልሶ ሊገነባ ይችላል። ወይ ዘመድ ጓደኛ ተሰብስቦ ከኪሳራ ሊያድነው ይችላል። በተለያየ አይነት መልኩ የአኺራው ኪሳራ ግን ነፍሱን ነው የሚከስረው። አንድ ሰው ገንዘቡን አይደለም ንብረቱን አይደለም የሚከስረው ነፍሱን ራሱን يقول إن الخاسرين الذين خسروا أنفسهم وأهليهم يوم القيامة على ذلك هو الخسران المبين الله سبحانه وتعالى بقرآن እንዳለው إن الخاسرين الذين خسروا أنفسهم وأهليهم يوم القيامة ከሳሪዎች የሚባሉት የእውነት ኪሳራ ውስጥ የገቡት እነዚያ ነፍሳቸውንና ቤተሰቦቻቸውን የቂያማ ቀን የከሰሩ ናቸው። خسروا أنفسهم وأهليهم يوم القيامة ألا ذلك هو الخسران المبين በርግጥም ትክክለኛ ግልጽ የሆነ ኪሳራ ማለት የዚህ አይነቱ ኪሳራ ነው። አላህ ፊት ቀርቦ የቂያማ ቀን ምንም ሳይኖረው ወደ ጀሃነም የሚነዳ ከሆነ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ከወዲሁ የሚያስጠነቅቀን واتقوا يوما ترجعون فيه إلى الله ወደ አላህ Subhanahu Wa Ta'ala የምትመለሱበትን ቀን ተጠንቀቁ። ወደ አላህ በተመለሳችሁ ጊዜ እያንዳንዱ ሰው በስራው የሚመነዳበት ቀን ነውና ማለት ነው። واتقوا يوما ترجعون فيه إلى الله ثم توفى كل نفس بما كسبت وهم لا يظلمون ከዚያ ከተመለሳችሁ እያንዳንዷ ነፍስ በሰራችው ስራ ትመነዳለች፣ ማንም ሰው አይበደልም። የዚያን ቀን ነፃ የሚወጣው የዚያን ቀን ጤነኛ የሚሆነውና ከቅጣት የሚድነው ማን ነው? አላህ Subhanahu Wa Ta'ala እንዳለው يوم لا ينفع مال ولا بنون إلا من أتى الله بقلب سليم የቂያማ ቀን ገንዘብ አይጠቅመውም ለሰው ልጆቹ አይጠቅሙትም፣ ሀብት ንብረቱ አይጠቅመውም። ንጹህ የሆነ ልብ ከጥላቻ የጠራ ከሽርክ የጠራ ከይውልኝ ከይስሙልኝ የጠራ ንጹህ የሆነ ልብ ይዞ የመጣ ካልሆነ በስተቀር ማንም የሚጠቅመው የለም፣ የሚጠቀም ማንም የለም። በልጁ የሚጠቀም የለም። እንዲያውም ልጆቹ ይሸሹታል። በገንዘቡ አይጠቀምም። ሰውየው ገንዘቡ ኦሬዲ ጥሎት መጥቷል በዱንያ ላይ ማለት ነው። አላህ Subhanahu Wa Ta'ala ዘንድ ሲመጣ አላህ እንዳለው ወለቀድ ጂቱሙና ፉራዳ ከማ خلقناكم اول مره
መጀመሪያ እንደፈጠርናችሁ ብቻችሁን ነው የምትመጡት ነው ያለው ወተረክቱም ማ ኸወልናኩም ወራአ ዙሁሪኩም እንዳለው እያንዳንዱ ሰው ሀብቱን ንብረቱን ይዞ አላህ ፊት የሚቀርብ ማንም የለም የሰራውን ስራ ንጹህ ልቡን ይዞ ነው ወደ አላህ የሚቀርበው ወይም ያለውን ልብ ይዞ ነው የሚቀርበው በዛ በያዘው ልብ መሰረት ነው የሚመነዳው ንጹህ ልብ ያዘ ሰው ኸይር ነገር ያገኛል ማለት ነው እንግዲህ ባረከላሁ ፊኩም እኛ በዚህ ዱንያ ላይ ስንኖር ኑሯችን ወይም በዱንያ ላይ የምንኖረው ጊዜ የተገደበ ነው አላህ Subhanahu Wa Ta'ala ወስኖታል በዚህ ዱንያ ላይ ለመኖር አላህ Subhanahu Wa Ta'ala ከወሰነው በላይ ማንም ሰው መኖር አይችልም ስለዚህ ቀናቶቻችን የተገደቡ ናቸው እድሜዎቻችን የተገደቡ ናቸው ቀናቶች ባለፉ ቁጥር ደግሞ ወደ አኺራ ጉዞ እያደረግን ነው አኺራ ስንደርስ ደግሞ ኢማ ኢለል ጀነቲ ወኢማ ኢለን ናር ወይ ወደ ጀነት ወይ ወደ ጀሃነም ጉዞ የማይቀር ነው ማለት ነው ታዲያ የሰው ልጅ ደስታው የሰው ልጅ እድለኝነቱ የሚወሰነው በምንድነው እሱ በዚህ በዱንያ ላይ በሚያሳልፈው የየዕለት ተዕለት ስራው ነው ማለት ነው ቀናቶች ባለፉ ቁጥር ወደ አኺራ እየቀረበ ነው ስለዚህ ዛሬ ምን ሰርቷል አንድ ሰው ራሱን ሊያስብ ሊፈትሽ ይገባል ማለት ነው ከትላንትናው የተለየ የተጨመረ ኸይር ነገር ሊኖር ይገባል በየቀኑ አንድ ሰው የሚሰራውን ስራ ራሱን ፈትሾ ተሳስቦ አትርፏል ወይስ ከስሯል የሚለውን በ24 ሰዓት ጊዜ ውስጥ ያደረገውን ነገር ሊያስብ ይገባል ያሰበውን አሳክቷል ወይ የሰው ልጅ ዱንያ ላይ ሆኖ እያንዳንዱን የዱንያ ጥቅሙን ያስባል ያሰላስላል ይሄን ከሰራውኝ በዚህ አመት ምን ያህል አገኛለሁ በዚህ ጊዜ ምን ያህል አገኛለሁ አላማዬንስ በምን ያህል መልኩ ማሳካት እችላለሁ ብሎ ማለት ታዲያ ዱንያ ላይ በየቀኑ አንድ ሰው የሚሰራውን ነገር ሊያስብ የራሱን ልብ ሊፈትሽ ይገባል አላህ ፊት እስከሚቀርብ ድረስ ነገ አላህ ዘንድ ከቀረበ የሚገጥመው ምንድነው እሱ በሰራው ኸይር ስራ የሚመነዳ ከሆነ ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ ነው የሚባለው ዛሬ የሰራው ስራ ነው ነገ አኺራ ላይ ቀርቦ አላህ Subhanahu Wa Ta'ala የሚጠይቀው ማለት ነው ያንን የሚጠይቀውን ነገር ደግሞ ሊያተርፍና ሊድን የሚችለው መቼ ነው በመልካም ስራ ሲወጠር በዱንያ ላይ በመልካም ስራ ላይ ቢዚ ሲሆን ነው ማለት ነው ይሄንን ያደረገ ሰው የቂያማ ቀን ምን ይባላል ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያ ባለፈችው አርም ላይ ባለፈችው አገር ላይ በዱንያ ቀናቶች ላይ ባሳለፋችሁት ነገር በሰራችሁት መልካም ስራ ይኸው ዛሬ ብሉ ጠጡ ተደሰቱ ይባላሉ በአንጻሩ ይህንን እድል ያልተጠቀመ የሆነ ሰው በኸይር ስራ ላይ ያልተሽቀዳደመ የሆነ ሰው የቂያማ ቀን ያ ሐስረታ ዐላ ማ ፈረጥቱ ፊ ጀንቢላህ ወኢን ኩንቱ ለሚነ ሳኺሪን ማለቱ የማይቀር ነው ማለት ወይ ቁጭቴ ወይ ምኞቴ ባሳለፍኩት ግድየለሽነት ይላል ማለት ነው አላማ ፈረጥቱ ፊ ጀንቢላህ በአላህ Subhanahu Wa Ta'ala ጉዳይ አላህ ባዘዘኝ በከለከለኝ ጉዳይ ላይ ቸልተኛ ሆኜ ያሳለፍኩት ዛሬ ይቆጨኛል ይላል ከሚያሾፉ ሰዎች ሆኜ ያሳልፋለሁ ከሚቀልዱ ከሚጫወቱ ሰዎች ሆኜ ያሳልፋለሁ ስለዚህ ዛሬ ቁጭት ብቻ ነው እንጂ ሌላ የለውም ማለት ነው አኺራ ላይ በሚቀርብበት ጊዜ ስለዚህ ነው አላህ Subhanahu Wa Ta'ala በመልካም ስራ ላይ እንድንሽቀዳደም ግብዣ የሚያደርግልን وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين تشكدادموا إلى الله سبحانه وتعالى مشكدادم يسفلقان مالت بخير سرالي مشكدادم الله سبحانه وتعالى يقبزون خير سرالي مقدمو مقنيت الله سبحانه وتعالى يقبزون سلزينو بدنيا لي يسولج يميك أنابت نقر بنور لا حسد إلا في اثنتين عند تبالم የሰው ልጅ የሚቀናበት ነገር ቢኖር በኸይር ስራ ላይ መሽቀዳደም ቁርአንን ሐፍዞ በቁርአን በሚሰራ ሰዓት አላህ Subhanahu Wa Ta'ala ገንዘብ ሰጥቶት ያንን ገንዘብ በሰደቃ በሚያሳልፍበት ወይም ሰደቃ ሰጥቶ ሰዎችን ሲረዳ ችግረኛን ሲረዳ መስጂድ ሲገነባ እንደዚህ አይነት መልካም ስራዎች ላይ ሲሳተፍ ይሄ ነው ለሱ የሚበጀውና የሚጠቅመው ማለት ነው አኺራ ላይ ኩሉ ወሽረቡ بما أسلفتم في الأكوهانيا بما أسلفتم في الأيام الخالية يمبالون سلزين الله مقابزا سارعوا إلى مغفرة وسارعوا إلى مغفرة من ربكم
ወደ ጌታችሁ ምህረት ተሽቀዳደሙ መሽቀዳደም በጣም ወሳኝነት አለው አላህ Subhanahu Wa Ta'ala እንድንሽቀዳደም ሲጠይቀን ደግሞ ያዘጋጀው ሽልማትና እንድንወዳደር እንድንሽቀዳደም የፈለገብን ነገር በጣም የተለያዩ ናቸው ዋጋው በጣም እኛ እንድንወዳደርበት የተጠየቅነው በጣም ቀላል የሆነ ጥቂት የሆነ ነገር ነው ያዘጋጀልን ሽልማት ደግሞ በጣም ትልቅ ነው ስለዚህ ይህ በዱንያ ላይ እንድንሽቀዳደም አላህ Subhanahu Wa Ta'ala ይጋበዘን ለምንድነው እሱ አኺራ አትራፊዎች እንድንሆን ነው አኺራ ተከሳሪዎች እንዳንሆን ነው ወሳሪዑ ኢላ መግፊረቲ ሚን ረቢኩም ወጀነቲን ዐርዱሃ السماوات والارض አግድመቷ ሰማይና ምድርን የሚጠቀልል የሆነ ጀነትን ለመውረስ ተሽቀዳደሙ ይላል አላህ Subhanahu Wa Ta'ala ይሄን ለመውረስ ተሽቀዳደሙ በምንድነው አንድ ሰው የሚሽቀዳደመው ኸይር ስራን በመስራት በመልካም ስራ ላይ በመሳተፍ አላህን Subhanahu Wa Ta'ala በመፍራት ሰላትን በወቅቱ በመስገድ ቁርአን በመቅራት ዚክር በማድረግ ወደ አላህ Subhanahu Wa Ta'ala መቃረብ ያስፈልጋል በመልካም ስራዎች ተሽቀዳደሙ ወደ ጀነት ተሽቀዳደሙ ኢላ ኡዒደት ሊልሙተቂን ኢላ ወጀነት ዐርዱሃ السماوات والارض ኡዒደት ሊልሙተቂን አላህን ለሚፈሩ ሰዎች የተዘጋጀች ናት ጀነት ማለት ያቺን ጀነት ለመግባት ተሽቀዳደሙ ይላል አላህ Subhanahu Wa Ta'ala የአላህን ምህረት ለማግኘት ተሽቀዳደሙ ያው ብዙ ጊዜ እንሰማለን እኛ አላህ Subhanahu Wa Ta'ala ካላዘነልን በስተቀር ማንም ሰው ጀነት የሚገባ የለም ሐዲስ ነብይ ሰለላሁ ዐለይሂ ወሰለም ተናግሯል ለይድኹል አሐዱኩም ቢዐመሊሂ አላህ Subhanahu Wa Ta'ala ካላዘነለት በስተቀር በስራው ጀነት የሚገባ ማንም የለም ይህ ማለት ግን ስራ እንተው ማለት አይደለም ስራ እጅግራችንን አጣጥፈን እንቀመጥ ማለት አይደለም የአላህን ረህመት ለማግኘት አንድ ሰው መስራት አለበት ስራን መስራት አለበት የአላህን ረህመት ለማግኘት ለዚህ ነው አላህ የሚለው ምንድነው ወሳሪዑ ኢላ መግፊረቲ ሚን ረቢኩም ከጌታችሁ ወደ ሆነ ምህረት ተሽቀዳደሙ ይላል መሽቀዳደም ያስፈልጋል ሩጫ ያስፈልጋል በኸይር ነገር ላይ መሯሯጥ ግድ ነው ማለት ነው አላህም በሌላ አያት ላይ ምን ይላናል ፈስተቢቁል ኸይራት መልካም ስራዎች ላይ ተሽቀዳደሙ ነው በሌላም አያት ላይ እንደዚሁ ሳቢቁ ኢላ መግፊረቲ ሚን ረቢኩም ወጀነቲን ዐርዱሃ ከዐርዲ السماء والارض اعدت للذين امنوا بالله ورسله ذلك فضل الله يؤتيه من يشاء والله ذو الفضل العظيم الله سبحانه وتعالى በዚህም ላይ እንደዚሁ ተሽቀዳደሙ ይላል ኢላ መግፊረቲ ሚን ረቢኩም ወደ ጌታችሁ ምህረት ተሽቀዳደሙ የአላህን ምህረት የአላህን ረህመት ለማግኘት ራሱ ምን ያስፈልጋል መሽቀዳደም ያስፈልጋል ሩጫ ያስፈልጋል ማለት ወጀነቲን ዐርዱሃ ከዐርዲ السماء والارض اعدت للذين امنوا بالله ورسوله በአላህ ላመኑ በመልእክተኛው ላመኑ የተዘጋጀ የሆነ ነው ይህ ጀነት ማለት ذلك فضل الله يؤتيه من يشاء ይህ ደግሞ የአላህ Subhanahu Wa Ta'ala ትሩፋት ለፈለገው የሚሰጠው የሆነ ነው والله ذو الفضل العظيم ይህ አላህ Subhanahu Wa Ta'ala ጥሪ ያደረገበት ነው አላህ Subhanahu Wa Ta'ala ግብዣ ያደረገበት ነው ተርፉንም ነግሮናል ኪሳራው የሚያወላዳ ወይም ደግሞ የሚያስፈራ አይደለም ማለት ዛሬ ሰዎች በተለያየ የዱንያ ዘርፍ ላይ ይሳተፋሉ ትርፍ ለማግኘት ማለት ትርፍ ለማግኘት ይሳተፋሉ እስቲ እናስበው አሁን በዱንያ ህይወት ላይ አላህ Subhanahu Wa Ta'ala ብር ሰጥቶን ትንሽም ይሁን ብዙ ባላችሁ ብር በዚህ አይነት የአክሲዮን ላይ ተሳተፉ ይህ አክሲዮን ምንም በማያጠራጥር መልኩ ከ2 አመት ከ3 አመት በኋላ በሚሊዮን የሚቆጠር ንብረት ታገኛላችሁ ገንዘብ ታተርፋላችሁ ተብሎ ቢነገር ሰዎች ይህንን ለማሳካት ምን ያደርጋሉ ያለ የሌለ ኃይላቸውን ያለ የሌለ ንብረታቸውን ሁሉ ወጪ ያደርጋሉ ማለት ያም ሆኖ ሰዎቹ ያለምንም ጥርጥር አትራፊ እንሆናለን አሉ እንጂ የሰው ልጅ ናቸው ሊሳሳቱ ሊስቱ ይችላሉ ከተሳሳቱ ከሳቱ ያ ነገር ምን ይሆናል ትርፍ ሳይሆን ኪሳራ ይሆናል የታወቀ ነው ዱንያ ላይ ሰዎች እጅግ አትራፊ የሆነ ስራ ብለው ይጀምሩና ከስራው ይወጣሉ ስለዚህ በዚህ ላይ አትራፊ በተባለ ነገር ላይ ሁሉ ሰዎች ይሳተፋሉ ሼር ይገባሉ ይገዛሉ ሰዎች ለማትረፍ ማለት አትራፊነቱ አሻሚ ሆኖ ሳለ ማለት አንዳንዴ ከሰረ ይባላል ስታክ ማርኬት ወረደ ይባላል ይህ ሁሉ ነገር እያለ ሰዎች ምን ይሆናሉ ይለፋሉ አላህ Subhanahu Wa Ta'ala የማይከስር የሆነ
ኪሳራው ምንም አይነት የሚያስፈራ ነገር የሌለው ትርፉ 100% ትርፉ ምንም አይነት ማጠራጠር የሌለው ዋስትና የተሰጠው ትርፍ እንዳለ አላህ Subhanahu Wa Ta'ala እየነገረን ተሽቀዳደሙ ይለናል። በዚህ ላይ የሚሽቀዳደም ማን ነው? አላህ Subhanahu Wa Ta'ala በመንሰራው ስራ ላይ አጅር ይመነዳናል። ያ አጅር ደግሞ ምንድነው? እሱ ኢላ 10 አምሳሊሃ 10 እጥፍ ይባዛል። ኢላ 70 ወደ 70 ይባዛል። ኢላ 700 ወደ 700 ይባዛል። والله يضاعف لمن يشاء الله ደግሞ ለፈለገው ከዛም በላይ እጥፍ ድርብ አድርጎ ይሰጣል። አላህ Subhanahu Wa Ta'ala ምንድነው ያለው በቁርአን ላይ? إن الله لا يظلم مثقال ذرة በእናኝ የምታክል እንኳን አላህ አይበድልም። وإن تك حسنة يضاعفها መልካም ስራ ከሰራ ሰውየው ምን ያደርገዋል? አላህ እጥፍ ያደርግለታል፣ ያባዛዋል። ويؤتي من لدنه أجرا عظيما ከዛ ላይ እንደገና ደግሞ ሰውዬ ያልሰራውን ያለፋውን እጥፍ ድርብ አድርጎ ከሰጠው በኋላ እንደገና ያለፋበትን ደግሞ ويؤتي من لدنه أجرا عظيما ከራሱ ደግሞ እንደገና ታላቅ የሆነ ምንዳን ይሰጠዋል አላህ Subhanahu Wa Ta'ala። ይሄንን ነው ዋስትና ይገባልን ማለት። ታዲያ አንድ ሰው አላህ ፊት ቆማለሁ ብሎ የሚያስብ ከሆነ ለዱንያ ከሚለፋው በላይ የአኺራው ጉዳይ ሊያስለፋው ይገባል ማለት ነው። የአኺራው ጉዳይ እንቅልፍ ሊነሳው ይገባል። ውጣ ወረዶች ካሉት እነዛን ውጣ ወረዶች መወጣት አለበት የአላህን Subhanahu Wa Ta'ala ስጦታ ለማግኘት ማለት። ምክንያቱም ዋስትናው የተሟላ ነው፣ ምንም ያጠራጥር ነገር የለውም። አላህ ሰጣለሁ ብሏል። والله لا ان الله لا يخلف وعده አላህ Subhanahu Wa Ta'ala ቃሉን የሚሽር አይደለም። አላህ Subhanahu Wa Ta'ala ቃሉን የሚሽር አይደለም። ስለዚህ አላህ Subhanahu Wa Ta'ala በገባልን ቃል መሰረት ያንን ምህረት እንድናገኝ ጀነትን እንድናገኝ ካስፈለገ ያን ፊትለፊታችን ያሉ ውጣ ውረዶችን ሁሉ በትዕግስት ልንወጣቸው ይገባል። ይሄ ደግሞ አላህን Subhanahu Wa Ta'ala የፈሩ ሰዎች የሚያደርጉት ነው። ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላሉ? من خاف أدلج ومن أدلج بلغ المنزل ألا إن سلعة الله غالية ألا إن سلعة الله الجنة. الله ملك تنيا نبي صلى الله عليه وسلم من يلالو من خاف أدلج يفرسو بلليت النسانا قزوني جمر المال لا الدرس تشلالو ሌላው አውረድ ሊያጋጥመኝ ይችላል ሚል ካለ በሌሊት እነሳና ጉዞውን ይጀምራል። ومن أدلج بلغ المنزل በሌሊት ደግሞ በጊዜ ተነስቶ ቀድሞ ጉዞውን የጀመረ ደግሞ ማረፊያው ላይ መድረሻው ላይ በትክክል ይደርሳል። አኺራ አለብኝ ብሎ የፈራሰው ከፊት ለፊት ሲራጥ አለብኝ ብሎ የፈራሰው ቀብር አለብኝ የቀብር ጥያቄ አለብኝ የበል ብሎ የፈራሰው አይተኛም። ይሄንን አላማ እስከሚያሳካ ድረስ ይለፋል። ይሄንን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም من خاف أدلج ومن أدلج بلغ المنزل ألا إن سلعة الله غالية يا الله سبحانه وتعالى أودنات በቀላሉ የምትገኝ አይደለችም ማለት። ألا إن سلعة الله الجنة يا الله እቃ ምንድናት? يا الله ሸቀጥ ጀነት ናት። يا الله ሸቀጥን ለማግኘት ጀነትን ለማግኘት መልፋት አለበት። አንድ ሰው ልፋት ይጠይቃል። ወደ አላህ Subhanahu Wa Ta'ala መቃረብን አላማው አድርጎ የተነሳ ሰው ለዚህ የሚደርሰው ማለት ነው። ካልፈራማ አንድ ሰው ይተኛል፣ ተደላድሎ ይተኛል፣ ቀስ ብሎ ይነሳል። ከደረሰ ደረሰ፣ ካልደረሰ ምንም ችግር የለውም። የማይፈራ ሰው ሁሉ ጊዜ ነገር ግን ጉዟችን ምንድነው? ረጅም ነው። ወደ አኺራ ነው የምንጓዘው። የአኺራ ጉዞ ደግሞ አንድ ሰው ካለፋ ካልተጠነቀቀ በስተቀር አስፈሪ ጉዞ ነው ማለት ነው። ይሄንን ችላ የሚል ሰው ካለ ሞኝ ነው። እዚህና አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አልከይሱ من دان نفسه وعمل لما بعد الموت بلጥ ማለት ማን ነው እሱ? አልከይሱ من دان نفسه ነፍሱን የጠበቀ የሆነ ሰው ነፍሱን ያተረፈ የሆነ ሰው ነው። ከዙልም ራሱን የጠበቀ ነው። ከሽርክ ራሱን የጠበቀ ነው። ከቢድዓ ከሙንከር ራሱን የጠበቀ ነው። ዙልምን በየአይነቱ ማለት ነው። ነፍሱን ከመበደል ይጠነቀቃል። የጌታውን ሐቅ ለሌላ ከመስጠትና ዙልም ውስጥ ከመግባት ይጠነቀቃል። የሰው ልጅን ከመበደል ይጠነቀቃል። الكيس من دان نفسه وعمل لما بعد الموت ከሞት በኋላ ላለው ህይወቱ ነው የሚለፋው። ህይወት ማለት ከሞት በኋላ ያለው ነው። ከሞት በፊት ያለውስ ምንድነው? ጊዜያዊ ነው፣ መጠቃቀሚያ ነው።
إنما الحياة الدنيا لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد كمثل غيث أعجب الكفار نباته الله يلوهن دنيا مالت إنما الحياة الدنيا لعب أوثا مالت أوثا نوك عند سو 24 ساعات ሙሉ ይጫወታል አይጫወትም የፈለገ የሚወደው ጫወታ ቢሆን ከሆነ ሰዓት በኋላ ምን ይሆናል ወይ ይደክመዋል ወይ ይሰለቸዋል إنما الحياة الدنيا لعب ጫወታ ነው እጅግ ማራኪ መሳጭ የሆነ ጫወታ እንኳን ቢኖር ካላለቀ የሰው ልጅ ምን ይሆናል ይሰለቻል በዛ ጫወታ ላይ አይቆይም እዚህ ያ ጫወታ ካለቀስ በኋላ ደግሞ ይረሳል ስንትና ስንት ጫወታዎች አሳልፈናል በጣም አስጨናቂ የሆኑ ልብ የሚሰቅሉ የሆኑ ብዙ የለፋንባቸው ጫወታዎች ብዙ አልፏል እነዛ ሁሉ ጫወታዎች ግን ምንድናቸው ተረስተዋል አሁን የሉ ማንንም ተዝም ይለለም አለቀ ጥቅሙ ምንድነው እሱ ከዛ በኋላ የዛኔ ጊዜ አሳለፍኩ በቃ ደብሮ ነበር ተጫውታል በቃ አለቀ ከዚህ በኋላ ተመልሶ የሚመጣ ጥቅም የለውም የዱንያ ህይወት ማለት እንደዚህ ናት لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد بمكاكلاتو مفوكاكر بغنزب بلج بذات مبلالت ይሄ ነው በቃ ሌላ ነገር የለውም ዱንያ ልክ እንደ ዝናብ ሲመጣ አዝርዕቱን ያጠጣውና ያ መሬት ምን ይሆናል አረንጓዴ ሆኖ ለምለም ሆኖ ታየዋል ከዛ ያ አረንጓዴ ሆኖ ለምለም ሆኖ ስታየው አበባው ሲያብብ ፍሬ ሲያፈራ የሰው ልጅ ያንን ሲያይ ምን ይሆናል ይደሰታል ከዛስ በኋላ ከተወሰነ ወራት በኋላ ይታጨዳል ያ ነገር እንዳልነበረ ይሆናል ማለት ያ አረንጓዴው የለም አሁን መሬቱ ተሰነጣጥቋል ቢጫ ሆኗል እዛ ላይ የበቀለው ነገር ደርቋል ይሄ ነው ዱንያ ማለት አላህ Subhanahu እኛ በዱንያ ላይ በጣም ብዙ ይለፋል የሰው ልጅ ይለፋል ከሚለፋበት ነገር ሁሉ ግን የሚጠቅመው ምንድነው እሱ ለሱ ያሳለፈው ነው ለአኺራ ያስቀመጠው ከሰዓትም እንደዚሁ ከወቅት ከጊዜ ከንብረት ከሁሉም ነገር ለአኺራ ያስቀደመው እሱ ነው ለሱ ኸይር ማለት ለሱ የሚበጀው እሱ ነው ከዛ ውጭ ያለው ሁሉ ምንድነው ትርፍ ነው ከዛ ውጭ ያለው ትርፍ ነው ሰርቶ ለፍቶ ከዛ በኋላ ለወራሾቹ ጥሎ ነው የሚሄደው ማንንም ቢሆን ደግሞ ይሄን አይወድም አሁን በፊትም እንዳልነው ማለት ያውን እያንዳንዳችን የሆነ ለፍተን ያገኘነው ያስቀመጥናት ብር ትኖራለች ያንን ብር አውጣና እንዳለ ጠቅልለ ለልጅ ስጠው ወይ ብሩን አውጣና ጠቅላላ ለወንድምህ ስጠው ቢባል አሁን ላይ ሆኖ ማለት የሚሰጥሰዋል ይሄን አካውንት ውስጥ ያለውን እንዳለ አውጣና ለወንድምህ ወይ ለልጅህ ወይ ለሆነ ሰው ስጠው ቢባል እሺ የሚል ሰው አለ ለምን ነው የምሰጠው ስለዚህ የሰው ልጅ የፈለገ ቢለፋ ያን ነገር ለማን ነው እሱ አሁን መስጠት ባይፈልግም በህይወት እያለ ሲሞት ምን ይሆናል ወንድምየው ልጆች ይወስዱታል አይቀርም ለሱ የሚተርፈው ምንድነው እሱ በልቶ የጨረሰው ለብሶ ያስረጀው እንዲሁም ደግሞ ሰደቃ ሰጥቶ ለአኺራ ያስቀምጠው ብቻ ነው ስለዚህ ባረከላሁ ፊኩም